አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላ። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ የሆኑ ጥሩ ጥሩ ታሪኮችን እና አስተማሪ የሆኑ ታሪኮችን አካፍላችኋለሁ። ዛሬ ይዤላችሁ የመጣሁት እሙ አይመን በረካ ረዲየላሁ ዐንሃን ነው። ክፍል 1። ወጣቷ የአቢሲኒያ ሴት በመካ ውስጥ በምን ሁኔታ በባርነት እንዴት ተሸጠች በውል የሚታወቅ ነገር የለም። የዚች ሴት የዘር ግንድ ከወዴት እንደሆነ ታሪክ አይነገርም። የወላጆቿ ማንነት በተመለከተም ምንም አይነት መረጃ የለም። በዚያ የጨለማ ዘመን ህፃናት ምንም ሳያውቁ በፈንጋዮቻቸው አማካኝነት በግዳጅ ከወላጆቻቸው እጅ ተነጥቀው የሚወሰዱ በመሆናቸው የዘር ግንድ ማንነት አይታወቅም። እንደ በረካ ሁሉ በጨቅላ እድሜያቸው ለሽያጭ ወደ ባሪያ ንግድ ገበያ የሚወሰዱ አያሌ አረቦች አረብ ያልሆኑ ህፃናትን ልክ እንደተሸጡ ከወላጆቻቸው ከቀየ መንደራቸው ብቻ ሳይሆን የማንነታቸውንም ምንጭ ከሆነ የዘር ግንዳቸው ጭምር ነበር የሚለዩት። በመሆኑም በባሪያ ንግድ ይህን የመሰለውን የማንነት ደበዝ መጥፋት ጉዳይ የተለመደ ክስተት ነበረ። የባርነት ህይወት በማያልቅ ፈተናና ስቃይ የተሞላ ነው። ለባርነት የሚሸጡ ንጹህ ህፃናት የሚወሰዱ ምንም ወደማያውቁት እንግዳ አካባቢና ሰዎች ዘንድ በመሆናቸው ምንም አይነት ህይወት እንደሚጠብቃቸው የሚያውቁት ነገር የለም። ብዙዎቹ ጨካኝ ከሆኑ ሰው እጅ ላይ ሊወድቁ ይችላል። ይህም በሚገጥማቸው ባሪያዎች ህይወት ፈተና የተደራረበ ይሆናል። የተወሰኑ እድለኞች ደግሞ መልካም ከሚባሉ ቤተሰቦች ጋር ተቀላቅለው የተሻለ ሁኔታ ያጋጥሟቸዋል። በረካ ከዚህ እድለኞች መካከል አንዷ ነበረች። በረካ እጅግ ቸር በመሆናቸው የሚታወቁ አብደል ሙጠሊብ ልጅ አብደላህ ቤት ነበር የገባችው። በረካ የአብደላህ ብቸኛ አገልጋይ ባሪያ ሆና ስትኖር የቤተሰቡ ታማኝ ተቆርቋሪ አባል እንጂ አገልጋይ ባሪያ አትመስልም ነበር። አብደላህ አሚና ከምትባል ሴት ጋር ትዳር ሲመሰረት በረካ እዛው ቤት ነበረች። በረካ አዲስ ሙሽሮች ቤት እያለች አንድ የምታስታውሰው ነገር አላት። አብደላና አሚና ገና ተጋብተው 2 ሳምንት እንደሆናቸው የአብደላህ አባት ልጃቸው ቤት በመምጣት ለንግድ ስራ እስከ ሶሪያ ድረስ ከሚዘልጉ የሲሪር ነጋዴዎች ጋር አብሮ እንዲጓዝ ያዙታል። በዚህ ጊዜ ገና ሙሽርነት በወጉ ያላጠበችው አሚና ከልቧ አዘነች። እንዴት አይነት እንግዳ ነገር ነው! ገና ሙሽራ ሁን ያለ ለሰርጌ የተቀባኸው ሂና እንኳን ከእጆች ላይ ምንም ሳይለቁ በምን አይነት ሁኔታ ነው ባሌ ለንግድ ስራ ብሎ ሩቅ አገር የሚሄደው? በማለትም አለቀሰች። በጣም ለሚቆጠሩ ቀናቶች ብቻ አብረው የቆየችውን ባሏን ሲለያት ልቧ ተሰበረ። ክስተቱ ከሚገባ በላይ ድንገት በመሆኑ የተነሳ በውስጧ የተፈጠረው መራራ ሐዘን መቋቋም አቃታት። ራሷን ስታ ወደቀች። ይህንን ስመለከት በጣም ደነገኩ። እሪታዬንም አቀለጡት። በዚያ ጊዜ አሚና አይኖቿ በመግለጥ ተመለከተችኝ። ወዲያውኑም ጉንጮቿን በእንባ ተሞላ። ሳቅ እየተናነቃትም ወደ መኝታ ቦታዋ እንድወስዳት ነገረች። ከዚህ አለች እለት ጀምሮ አሚና ለረጅም ጊዜ አልጋ ቁራኛ ሆና ቆየች። በእነዚህ ጊዜ አሚና ከማንም ጋር አትነጋገርም ነበረ። በመልከ ስብዕናቸው የሚታወቁ የተከበሩት አብደል ሙጠሊብ በስተቀር ሊጠይቃት የመጣውንም ማንንም ሰው ለማየት እንኳን ፈቃደኛ አልነበረችም። አብደላ ከቤት ወጥቶ ከ2 ወር በኋላ አንድ ማለዳ ላይ ትጠራኛለች። ከተኛችበት ስገባ የአሚና ፊት በደስታ ብርሃን ተሞልቶ ነበር። የደስታ ሳቅ እየተናነቃትም እንግዳ የሆነ ህልም ማየቷን ነገረችኝ። እኔም መልካም መልእክት ያለው ህልም ነው ስል ጠየኳት። እንዲህ ስትልም ህልሟን ተረከችልኝ። ከሆደ ውስጥ አንጸባራቂ ብርሃን ይወጣል። ይህ የብርሃን በመካ አካባቢ የሚገኙትን ተራራዎች ጋር ሸንተረሮች ሁሉ ፈተው
አድርጎ ያሳየኛል አለቻት። አብደላ ከቤት ወጥቶ 2 ወር በኋላ አንድ ማለዳ ላይ ትጠራኛለች። ከተኛችበት ስትገባ የአሚና ፊት በደስታ ብርሃን ተሞልቶ ነበር። የደስታ ሳቅ እየተናነቃትም እንግዳ የሆነ ህልም ማየት እኔም መልከ መልካምነት ያለው ህልም ነው ስል ጠየኳት። እንዲህ ስትል ህልሟን ተረከችልኝ። ወደ ውስጥ አንጸባራቂ ብርሃን ይወጣል፣ ፍንትው አድርጎ ያሳየኛል። እኔም ይሄንን ስሰማ አርግዛ እንደሆነ ጠየኳት። አሚናም የእርግዝና ስሜት እንዳላት ሆኖም ግን በእርግዝና ወቅት ልክ ሌሎች ሴቶች ላይ እንደሚከሰተው አይነት የህመም ስሜት እንደሌላት ነገረችኝ። በዚህ ጊዜ መልካም ነገሮችን የሚያስከተል የተባረከ ልጅ ትወልጃለች በማለት ነገርኳት። ያም ሆኖ ግን አሚና ባለቤቷ አብደላ አጠገቧ ባለመኖሩ የተነሳ በነበረችበት ጥብቅ ሐዘን መሆኗን ገፋችበት። በረካ ግን አሚና ለማስደሰት የሚቻላትን ሁሉ ትጥር ነበር። ዘወትር አጠገቧ በመሆን እጅግ መራራ ከሆኑ ሐዘኗ እንድትነቃቃ የምታውቃቸውን የተለያዩ ታሪኮችን እየተረከች ታጫውታን ነበር። ከዕለታት አንድ ቀን የአብደላህ አባት አብደል ሙጠሊብ አሚና ዘንድ በመምጣት አብረሃ የተባለ የየመን ገዥ በመካ ላይ ጥቃት ለመሰንዘር እየተዘጋጀ በመሆኑ ሁሉም የመካ ነዋሪዎች ወደ ተራራዎች እየሸሹ በመሆኑ እርሷም ከቤት ወጥታ ወደ ተራራዎች እንድትመራ ነገሯት። በዚህ ጊዜ አሚና ሐዘን ከበፊቱ የበለጠ እየከፋ ሆነ። አሚና በከፋ ሐዘን እየተብሰለሰለች በመቆየቷ የተነሳ ሞላው አካሏ ከሚገባው በላይ በመድከሙ ወደ ተራራዎች ለመሄድ የሚያስችል አቅም እንደሌላት ተናገረች። ካዕባ በአላህ ጥበቃ ስር ያለ በመሆኑ አብረሃ ወደ መካ ዘልቆ በመግባት ካዕባውን የማፍረስ ችሎታ አይኖረውም በማለት ተከራከረች። አብደል ሙጣሊብ በአሚና አነጋገር እጅጉን ቢናደዱም በፊቷ ላይ ከምንም አይነት የፍርሃት ስሜት አይነበብም ነበር። ካዕባው በምንም መንገድ ጉዳት ሊደርስበት እንደማይችል ያላት እምነት በጣም ጠንካራ ነበር። እናም በዚህ ሆነ ጭምር የተደራጀውንም የወራሪዋን አብረሃ ጦር የመካ ደጃፍ ሳይረግጥ ተደመሰሰ። አሚና ከመሰጠችበት ጥልቅ የሐዘን ስሜት መውጣት አልቻለችም። እየተባባሰ የመጣው የዚች ሴትዮ ጉዳይ እጅጉ የሚያሳስባት በረከት ታዲያ ከአጠገቧ ርቃ አታውቅም። ቀንም ሆነ ሌሊትም ከአሚና ጎን አትታጣም ነበር። የምትተኛው ከአሚና አልጋ ግርጌ ነበር። በዚህ የተነሳ አሚና በእንቅልፏ ውስጥ ሆና ገና በሙሽርነት የተለየችውን ባሏን ስም እየጠራች የምታሰማው የጭንቀት ድምፅ ዘወትር ከእንቅልፏ ይቀሰቅሳል ነበር። በዚህ ጊዜ ጭንቀት እንድትረሳና እንድትጠነክር ለማድረግ የቻላትን አይነት እንክብካቤ ሁሉ ታደርግላት ነበር። በረካ እና በማያቋርጥ ሐዘን የምትማቀቀው አሚና በዚህ ሁኔታ ለበርካታ ወራታት እየኖሩ ከዕለታት አንድ ቀን በአካባቢው አንድ መልካም ወሬ ተሰማ። ሶሪያ ድረስ ተጉዘው ከነበሩ የሰረር ነጋዴዎች መካከል የመጀመሪያው ቡድን መካ ገባ። የነጋዴዎች ቤተሰብም አባላትም የደስታ አቀባበል አደረጉ። ወሬውን የሰማችው አሚና የባሏን ሁኔታ ለማወቅ ከፍተኛ ጉጉት ስላደረባት ተደብቃ ወደ አብደል ሙጠሊብ ቤት አመራች። ሆኖም ግን ሐዘን ይብለጥ ይሰጣት ጀመር። ባሏን በተመለከተ የሚታወቅ ነገር ባለማግኘቷ በቀዝቃዛ ስሜት ተውጣ ወደ ቤቷ ተመለሰች። ክፍል 2 እንቀጥላለን። ሀባይ ስለተከታተላችሁ